ጌታ ይባረክ። አሜን። ውጊያ ጀምረን ተዋጋ። የውጊያ ትምህርት ከባድ ነው። ኃይለኛ ጌታ ግን መልካም ነው። ባለው ጊዜ ይሰጠናል። ስለ መንፈሳዊ ውጊያ ሳምንት ዕለት የተነጋገርነው በስጋዊነት መዋጋት አይቻልም። ስጋዊ ሰው መንፈሳዊ ዓለም ሊዋጋ አይችልም። ለምን? የእግዚአብሔር ቃል ሲናገር በይሁዳ መልእክት ላይ ምንድነው የሚለው? ትዝ ካላችሁ ምዕራፍ 1 ነው ይሁዳ መልእክት። እነዚህ ስጋ ናቸው፣ መንፈስ የለባቸው። መንፈስ የሌለባቸው ስጋውያን ናቸው። ስለዚህ ስጋውያን ሰው የእግዚአብሔር መንፈስ አብሮት ስለሌለ መዋጋት አይችልም። በስጋ የሚኖር በስጋ መጽሐፍ ቅዱሳችን ላይ ፍጥረታዊ ሰው የሚባል አለ፣ ስጋዊ ሰው የሚባል አለ፣ መንፈሳዊ ሰው የሚባል አለ። ስለዚህ መንፈሳዊ ሰው ካልሆነ በስተቀር የጨለማውን ገዢ ሊዋጋ አይችልም። መንፈሳዊ መሆን አለበት። የተለወጠ ሰው መሆን አለበት። የተቀየረ ሰው መሆን አለበት። ከጌታ መንፈስ ጋር የተነካካ ሰው መሆን አለበት። ለምን? ለሰይጣን ግራውንድ የሰጡ ሰዎች ሰይጣንን ሊቃወሙት አይችሉም። መጽሐፍ ቅዱሳችን ላይ እግዚአብሔር ቃል ሲናገር ለእግዚአብሔር ተገዙ፣ ከዛስ ዲያብሎስን ተቃወሙት። ለመቃወም ዲያብሎስን ለመቃወም መጀመሪያ የሚያስፈልገው ለእግዚአብሔር መገዛት ነው፣ ወይም መንፈሳዊ መሆን ነው። ለእግዚአብሔር ሰሚት የማያደርግ ሰው፣ ከእግዚአብሔር ጋር ህብረት የሌለው ሰው፣ ከእግዚአብሔር ጋር ፌሎሺፕ የሌለው ሰው፣ ከእግዚአብሔር ጋር ንክኪ የሌለው ሰው፣ በጌታ ፊት የማይበረከት የማይጸልይ፣ የተለወጠ ልብ የተለወጠ ህይወት የሌለው ሰው ጭራሽ መዋጋት አይደለም ማሰብም የለበትም። ሰው ማሰብም የለበትም። አንደበቱ ስጋዊ የሆነ አእምሮ ስጋዊ የሆነ መንፈሱ ስጋዊ የሆነ ሰው ከስጋ የተወለደ ስጋ ነው። ስጋ ሊለወጥ አይችልም። ይሄ ስጋችን ግን ለእግዚአብሔር ማስገዛት ግን እንችላለን። መንፈሳዊ መሆን እንችላለን። ስለዚህ ዛሬ አሁን ቅድም ከልጄ ጋር ስንት ሰዓት አካባቢ እንደሆነ አላውቅም፣ ወደ ቦሌ እየሄድኩኝ በብስክሌት ነው። እኔ አላየሁት እና ነጭ ነገር ነው ከላይ በላይ አለፈ ብስክሌት እየነዳ። እኔ እንደዛ አይነት ስድብ በእድሜ ያሳድብኝ ማለት ልጄ ራሱ ደነገጠ። ከአይምሮ ውስጥ ይውጣ ይሄ ስድብ ይላል። ያልተናገረው የለም፣ ያልሰደበኝ የለም። እኔ አላየሁትም፣ ከየት እንደመጣ አላውቅም። ግን ዞር ብሎ ብልግና ስድብ ብሎ ነው እና እንዴት ይቅርታ ግራ ገብቶኝ ምናምን አለ። ከዛ ቅድም አሁን አብረን የሆነን ስድቡ አልወጣለ ከአእምሮዬ ሲለኝ እኔ ግን ወጥቶልኛል። የለም ማይወጣልኝ መልሼ ብሰድበው ነው። ክፉን በክፉ በመልስ ኖሮ አይወጣልኝም ነበር። እቆጭ ነበር፣ እጸጸት ነበር። ክፉን በክፉ የሚመልሱ ሰዎች ሊዋጉ አይችሉም። በምን አድርጎ ነው የሚዋጉት? እኔ በጣም እንደው ሲሪየስ እንደው አንድ ሰውን ባገኝ ሁለት ሰው ማለት ደስ ይለኛል። ሲሪየስ ከዚህ ቀን መጀመር አለብን። መንፈሳዊነት፣ መታረቅ፣ መወደድ፣ ክፉ ቃል ማውጣት መተው። መንፈስ ቅዱስን አንዱ የሚያስመርረው አንደበት ነው አይደል? መጽሐፍ ቅዱስ ስድስት ተጽፏል ስለ አንደበት። ምሳሌ ኤፌሶ ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አታሳዝኑ ብሎ 6 አለ። 6 አንደኛው እዛው ላይ ቁጥር 29 ክፉ ቃል እንጂ በጎ ቃል ካፋችሁ ውጣ፣ ክፉ ቃል ካፋችሁ ውጣ። ክፉ የሚል አለ። መልካም ቃል ካፋችሁ ውጣ፣ ክፉ ቃል ካፋችሁ አይውጣ። መልካም ብቻ። መራርነት፣ ቁጣ፣ ንዴት፣ ጩኸት፣ ስድብ ይላል። 6ቱ ምላስ። ሰው ዝም ብሎ ለአንደበቱ ለከት የሌለው መጠበቂያ የሌለው ዝም ብሎ የሚጮህ የሚናገር የሚሳደብ ሰው በፍጹም ሊዋጋ አይችልም። መንፈሳዊ ሊሆንም አይችልም። ጦርነት ውስጥ ሊገባ አይችልም። እና ይችን በደንብ አስምሩበት። መለወጥ፣ መንፈሳዊነት፣ ከእግዚአብሔር ጋር መነካካት፣ የእግዚአብሔርን ደግሞ አጀንዳ መያዝ ለውጊያ ትልቅ ሀብት ነው እና እሱን አትርሱ ነው። እግዚአብሔር ይመስገን።
በደንብ አሜን። ሰው ጥላቻ የረጅም ቂም እያለበት ወይም ደግሞ በተለያየ አእምሮ የተያዙ ሰዎች ተነስቼ በኢየሱስም ልል አልችልም በፍጹም። አንድ ጊዜ በህልሜ ምናየው ማለት አፌን ለመስፋት መናፍስቶች ወስፌ ምናምን ይዘው አፌን ሊሰፉ እጄን እግሬን ይዘው አፌን ሊሰፉ እና አፌን መስፋት አትችሉም አልኳቸው። መያዝም አትችሉም። የመንቀል የመትከል የማፍረስ የመስራት ምላስ ነው ያለኝ፣ እነቅላችኋል። እግዚአብሔር ይባላል። መስራት መንቀል ማፍረስ ያለው ምላስ ላይ ሰው አፉ ከተያዘ ክፉ ቃል ከአፉ ካወጣ በኢየሱስ ስም ብሎ ሊቃወም አይችልም። ልቀቅ ብሎ ሊቃወም አይችልም። በምን አንደበቱ? ኦልሬዲ የተበላሸ አንደበት ስለው የረከሰ አንደበት የረከሰ መንፈስ ስላለው ማለት ነው። እሱ ላይ በጣም መትጋት አለብን። ክብር ለሱ ይሁን። ዛሬ የምናየው ኤፌሶን ምዕራፍ 6 ቅድም ወንድማችን ሲያነብ ነበር። ኤፌሶን ምዕራፍ 6ን አውጥተን የምናየው ዛሬ የእግዚአብሔር ዕቃ ጦር ሁሉ አንሱ ልበሱ የሚለውን እናያለን። መልበስ። ክብር ለሱ ይሁን። ሰይጣን አንዱ የኔ ቤተሰቦች በደንብ እንድትሰሙ የሚፈልገው ራቁታችን እንድንሆን ይፈልጋል። እርቃናችን እንድንሆን ይፈልጋል። የእግዚአብሔር ዕቃ ጦር እንዳንለብስ ይፈልጋል። ራቁት መሆን። አንዳንድ ጊዜ ሰዎች ጦረኛ መሆን ይፈልጋሉ፣ ግን ጦር የላቸው። አንዳንዱ ደግሞ ጦር መሳሪያ የተበላሸበት ነው። በጣም ብዙ ሰራዊት ይኖራል፣ ግን መሳሪያ የለውም። አንዳንድ ጊዜ በቃ ጠላቱን ይከተላል፣ ግን ሲከተል የፈለገ ከሚዳቆ ይልቅ ፈጣን ነበር ይላል። አሳየ በጣም ፈጣን ነው። በጣም ሯጭ ለነገራቸው አልችልም። መጽሐፍ ቅዱሳቸው ስታነቡ ሁለተኛ ሳሙኤል ምዕራፍ ላይ አሳየን ሯጭ ነው ይላል። ፈጣን ከሚዳቆ ይልቅ ፈጣን ነው የሚል ቃል አይገርማችሁ? ከሚዳቆ ይልቅ ፈጣን ነበረ ይልና ያው ምን አለው? አረ ጦር ያዛል፣ አረ ልበስ መሳሪያ፣ አረ ምናምን አለ። ብቻ እንዴት ዝም ብለህ ትሮጣለህ ብሎት ዝም ብሎ እየሮጠ ከኋላው ሲከተለው ገደለው። አሁን ዋናው መፍጠን መሮጥ ሳይሆን መሳሪያ መያዝ። እግዚአብሔር ይመስገን። መልበስ፣ የእግዚአብሔር ዕቃ ጦር መልበስ። ሰይጣን ደግሞ አንዱ የሚፈልገው እርቃናችንን ማድረግ ነው። ስለዚህ ራቁታችን እንድንወጣ ይፈልጋል። እርቃናችን እንድንወጣ ይፈልጋል። በፍላጻ እንድንመታ ማለት ነው። እግዚአብሔር የዕቃ ጦራችንን እንድንለብስ በጣም ወሳኝ። እኔ አንዱን የዕቃ ጦርን እንድናገር ይፈልጋል። ብዙ ነው ግን ጊዜም ስለሌለ አንዱን ብናገር ደስ ይለኛል። ኤፌሶን ምዕራፍ 6 ቁጥር 18 ልበሱ ከተባለው አንዱን እንድንለብስ እናንብብ። 18 ኤፌሶን ምዕራፍ 6 ቁጥር 18 አንብቡት። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናትም ሁሉ ትጉ ይላል። አንዱ እኔ ከላይ ያለውን በደንብ ሊገባችሁ ይችላል ብዬ ስለማስብ ነው፣ ግን ትኩረት የምሰጠው ዛሬ አንዱ መልበስ ያለብን ጸሎት መልበስ አለ። ለመዋጋት እንደው ለቸርችም እንደው ለሁሉም ሰው ላወራው ከምፈልገው ነገር አሁን ባለን ጊዜ ይሄንን ነው። በመንፈስ መጸለይ፣ መንፈስ ቅዱስን ጸሎትን መልበስ። ልበሱ 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 ልበሱ። አንድ ትልቁ ነገር እኔ እሱ ላይ ለፎከስ ዛሬ ማለት ነው። ጸሎት ልበሱ። ያለ ጸሎት መዋጋት አይቻልም። ያለ መንበርከክ መዋጋት አይቻልም። እንዳታስቡት። ያለ መንበርከክ፣ ያለ መጾም፣ ያለ መጸለይ አይቻልም። መንፈሳዊ ያለ በጌታ በኢየሱስ ስም እግዚአብሔር በጸሎት ቅባት ይባርካል። ሁላችሁ መጽሐፍ ቅዱሳችሁን አንድ እንድታወጡ ትፈልጋለሁ። ማቴዎስ ምዕራፍ 17 ማያወጣው እንዳይነው። ማቴዎስ ምዕራፍ 17 የእግዚአብሔር ቃል እንደዚህ ይላል ቁጥር 19 ጀምሮ። ሃሌሉያ። ጸሎት ልበስ። ከጎናችሁ ላለው ሰው ዛሬ የምትለብሰው ጸሎት ነው በሉት። በእናታችሁ ራቁትን አትወጣም፣ ጸሎት ለብሰህ ትወጣለህ በሉት። ሃሌሉያ። ምዕራፍ 17 ከቁጥር 19 ጀምሮ አብረን እናነበው። ማያነብ እንዳይኖር ከኔ ጋር አብረን እንደዚህ ይላል። ከዚህ በኋላ ደቀ መዛሙርቶቻቸው ወደ ኢየሱስ ቀረቡና
እኛ ልናወጣው ያልቻልነው ስለምንድን ነው ያላስወጣነው? ኢየሱስም ስለ እምነታችሁ ማነስ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። ይሄኛው አጋንንት ጸሎት ይፈልጋል አላቸው። ምን ማለት ነው? አጋንንት ሲጮህ ንጹህ ነው አይደለም። የጾም ጸሎት ህይወት ይኖራችሁ፣ የጸሎት ህይወት ይኖራችሁ ነው። አጋንንት በወጣ ቁጥር ንጹህ አይደለም። ስትሮንግ ሁኑ። አግሬሲቭ መሆን ማለት ህይወታችሁ በጾም ጸሎት የተሞላ ይሁን። ላይፍ ይሁን ጾም ጸሎት ላይፍ በቃ ጸሎት ህይወት ይሁንላችሁ። ይሄ አይነቱ ትዝ ካላችሁ መጽሐፍ ቅዱስ እያፈራገጠው ሳለ 9 ሐዋርያቶች አቃታቸው ያንን አጋንንት ማስወጣት። ቢሉ አቃታቸው። እንዴት አድርገው ያስወጡት? መጽሐፋችሁን ስታነቡ 3ቱ ደግሞ ከክርስቶስ ጋር ተራራ ላይ ነበሩ እንደምታውቁት። ስለዚህ ኢየሱስ ተቀየረባቸው። ልብሱ ነጭ ሆነ፣ ጸጉሩ ነጭ ሆነ። ከሰማይ ድምፅ መጣ፣ የምወደው ልጅ እርሱ ነው፣ እርሱ ስሙት የሚለውን ትልልቅ ተአምራት አዩ። ሙሴና ኤልያስ ከጎኑ እንደሆኑ አዩ። ይህንን ሁሉ ተአምራት አይተው ሲወርዱ አንድ ልጅ ሲፈራገጥ አዩ። ከዛ አባትየው በጣም የሚገርመኝ ነገር ጨረቃ ነው አለ። አጋንንቱም ጨረቃ ነው ይላል። ስም ሰጥቶት ይሄ ጨረቃ ነው ሲል ጌታ ኢየሱስ ክርስቶስ ይሄ ጨረቃ አይደለም ሰይጣን አጋንንት ነው አለ። እኔ በጣም ልቤን የሚነካኝ ሐዋርያቶቹ ያሉት ነገር በጣም ደስ ይለኛል። እኛ ለምንድን ነው ያቃተን የሚል ነገር እሱ በጣም አስምሩበት። ይሄ ግለት፣ ረሃብ ለምንድን ነው ነፃ ማልወጣው? ለምንድን ነው ማልሰራው? ብሬክ ስሩ ለምን አላገኘም? ይሄ የተገደበብኝ ሊሚቴሽን መስመር የተሰበረብኝ ለምን አይነሳም የሚል ቁጭት ያስፈልጋል። መጓጓት መነሳሳት ያስፈልጋል። ጸጥ አይድል መሆን በኢየሱስ ስም ከላያችን ላይ ይነሳ። ጮክላችሁ አሜን። ዝም ማለት እኔ በነገራችን ላይ መንፈስ ቅዱስ ያለበት ቤተክርስቲያን ያለበት ግለሰብ ያለበት ቤተሰብ እንቅስቃሴ አለ። በስጋ ለባሽ ላይ ከመንፈስ ያፈሳለው ይላል አይደለም? ከዛስ ከመንፈስ ያፈሳለው ብሎ ምንድነው ያለው? ጸጥ ነው ያለው። አይድል ነው የሆኑ ሰዎች ተቀማጭ ነው የሆኑት። ዝም ብለው እጃቸው እግራቸው መንፈሳቸው ምናቸው ማይሰራ ነው የሆኑት አይደለም። አንዳንዶች ምን ያልማሉ፣ አንዳንዶች ራእይ ያያሉ፣ አንዳንዶች ትንቢት ይናገራሉ። ልጆቻችሁ ትንቢት ይናገራሉ። መንፈስ ቅዱስ ያለበት ቦታ ላይ ስራ ነው፣ እንቅስቃሴ አለ። ሽባ አድርጎ የሚያስቀምጥ አውሬ ነው። እግዚአብሔር ዛሬ ይስመረው። እንቅስቃሴ እጅ ይንቀሳቀሳል፣ እግር ይንቀሳቀሳል፣ አፍ ይንቀሳቀሳል። ዝም ማለት አትችሉም። ለምን? ሰራተኛ መንፈስ ነው ያለ ውስጣችን። እሰራለሁ የሚከለክልስ ማን ነው የተባለለት መንፈስ ነው ውስጣችን ያለ። ስራ የሚባል ነገር ቸርች ውስጥ ከሌለ ይሄ ዝም ብሎ ጸጥ ድብን ያለ እንቅልፍ እግዚአብሔር ዛሬ ይስመረው። እሱ አይሆንም። ለመንፈሳዊ ውጊያ እንቅስቃሴ እኔ የሚገርማችሁ አንዳንዴ ለረጅም ሰዓት እንደዚህ ብዬ እንቃወም። ለረጅም ሰዓት እጄን እያወዛወዙ በቃ አጋንንትን ያገኘው እስኪመስለኝ ድረስ እቃወማለሁ። አንድ ጊዜ በህልሜ ከልቤ ነው ምናቸው በኢየሱስ እያስቃው በህልሜ እንደዚህ አይነት ትልቅ ድመት አይቻላል። ትልቅ ድመት እዚህ ጋር ለከሰኝ። ስነሳ አመመኝ። እንደዚህ ልክ ነው እንዴ? እዚህ ችግር ፔኑ ተሰማኝ። ለካስ አርጀዋለሁ። እንቅስቃሴ ያስፈልጋል። መጽሐፍ ቅዱስ ፈታኙ ቀርቦት ይላል። ልክ ፈታኙ ሲቀርበው ወደ ጸሎት ነው የሄደው ኢየሱስ። ሰው ሰይጣን ቀርቦት እንዴት ቁጭ ብሎ ያወራል? ስጋዊነት ነው፣ መጠማማት፣ ከጀርባ ሰው መብላት፣ መንከስ። አጋንንት አጋንንት እኮ በደንብ የቀረበ ግን የቀረበን አይመስልም። ኑሯችን ያስታውቃሉ። አንዳንድ ሰዎች እኔ አሁን በደንብ ስሙኝ ቤተሰቦች፣ እኔ መንፈሳዊ ዓለም ውስጥ ያለው ሰው አይኖረው፣ አይበላ፣ አይጠጣ፣ ስራ አይኖረው ምናምን። ለምን ነው ደስታም አይኖረው? ለምን አይስቅም? ምን አይነት አጋንንትን የያዘው? ምን አይነት ኃጢአት ነው ላይፍ ውስጥ ያለው? እሺ የሆነ መንፈሳዊ ስጦታ ለምን ነው የማይኖረው? ጸጋ ልሳን እኮ ጊፍት እኮ ነው። እኔ ለአሌክስዬ $100,000 ብሰጠው 10 ቀን አያዝለኝም? እኔ ያዝላል $100,000 ብዙ ነው።
ስጦታ እኮ ነው ልሳን። ሰው እንዴት ልሳን አይኖረው? እሺ ስራ አይኖረው ሰው፣ እሺ እንትን አይኖረው፣ እሺ እንትን አይኖረው፣ እሺ መስራት ያቀተው ጊፍት ራዕይ ማየት መተንበይ እኮ ጊፍት ነው። ነፃ እኮ ነው ይሄ። ምንም በዋጋ የምትከፍሉበት አይደለም እኮ በተከፈተ ልብ የሚመጣ ብቻ ሌላ አይደለም እኮ። ጸሎት እኮ ስራ ነው። መንበርከክ መጽሐፍ ቅዱስ የጻድቃን ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበር ነው የሚለው። ሰማይ ከፈተ ዘጋ። ጊፍት እኮ ነው ጸሎት። ንክኪ ስራ የለ፣ ብር የለ፣ ምን የለ፣ ማካፈል የለ፣ መባ መስጠት የለ፣ ምንም ነገር የለ። እንደገና ቀጥሎ ደግሞ ደስታ፣ ሰላም፣ እረፍት ምናምን ጸሎት በስማም በል እንዴት ሁለቱም ይታጣሉ? በጣም ፋይት ማድረግ አለብን። ሁለቱ መታጣት የለበትም። እንዴ እኔ አንዳንድ ጊዜ ድሮ ደሞዝ ሙሉ ወንጌል ደሞዝ የምትሰጠኝ 50 ብር ነበርና ቀኑን ኃይለኛ ውጊያ በጣም እየተዋጋው ላይ እያልኩ ደግሞ አይጥ ምናምን ያለበት ቤት ነበር። በጣም ያስቸግሩኛል። በቃ እያፏጭ እኔ እንደዚህ አይነት ሚል አይነት አይቻልም። ጌታ ምስክር እስካሁን አይሆንም። እሱን ሁሉ እየተዋጋው የነበረኝ ውበት የነበረኝ ሳቅ ደስታ እዛ ጭቃ ብሉኬት ውስጥ ኦርዴን ተደርጌያለሁ። በጣም ደስተኛ ነበርኩኝ። አንዳንዴ በህልሜ እበራለሁ። ብዙ ድሮ እንደ እግዚአብሔር እሱን ይመልስልኝ። አየር ቀኑ ላይ በጣም ጦርነት ስለሚበዛ እስቲ በህልም ላስደስት እያለ አየር ላየር ይሄዳል። ህልማታይ በአየር ላይ መሄድ ቀን ቆፈረ፣ ሌሊት ቆፈረ ትችሎ በስማም ሲሪስ ቀን ስቃይ፣ ሌሊት ስቃይ። ታዲያ ምን ነው ክርስትናችን? ምን ነው የዛር መንፈስ ያለባቸው እኮ ብርድ ላይ ቁጭ ብለው ሽንኩር ድንች እያሉ እየሳቁ ነው የሚሸጡት። የዛር መንፈስ የውቃቢ መንፈስ ያለባቸው። እኔ አንድ እናት አሉ በጣም እኔ ባላገባው ምንም አለ የእሳቸው የእናቴ ሳቅና ደስታ ስለሚያስደስተኝ ሽንኩርት ዝም ብዬ እገዛለሁ፣ ለሰው እሰጣለሁ። እዚህ ስር ይስሙኛል፣ እዚህ ስር ለዚህ ለጴንጤ ሲስጡት ሊስማችሁ አይደለም ጌታ አዘው ነው ብሎ ይወስዳል። ይህ ሌብነት ነው። ጌታ አዘው ነው ይላል አይደለም። ሰውየው መከበር አለበት። ደስታ ሳቅ እዛ መኖር የለበትም። ደስታና ሳቅ እዚህ ነው። በደንብ አሜን። አይቆጩ። እኔ ሽንኩርት ነጋዴ ነኝ፣ እኔ የምነኝ አይኑ። እኔ ዓለማዊ ሰዎች እኮ መተቸት የለብንም። ትጋታቸው፣ ብርታታቸው፣ ልፋታቸው፣ ተስፋቸው እኔ ከየት ነው ያመጡት? እነሱ ከየት አመጡት? እኔ ይገርመኛል። ያለ ጥረታቸው ምናቸው ጴንጤውስ መጽሐፍ ቅዱስ ነው የሚነበብለት። የጌታ መንፈስ አለ ተብሎ ይጸልያል። ያው ነው። ውጭ ሄዶ አጋንንቱ ይጠብቀዋል። እሱ ሆን የለበትም። አፍርሶ ሄዶ እግዚአብሔር ወዳለ ቦታ የሚያደርስ የጸሎት ቅባት ይግባባል። እኔ ጸሎት ዛሬ ይኸው ይሄ አይነቱ የሚወጣው በጸሎት ነው፣ በመጾም ነው። ተቃው ተንበርከክ። ሰይጣን ቀርቦት ጸሎት። እኔ አንድ ጊዜ ፈታኙ ቀረበኝ። ቤቴ አጋንንት በደንብ ሲመጣየው በደንብ ፊዚካል 6ኛዋ ማለት ሩት የምትባል 4ኛ ላይ ስትወለድ ገባ የሆነ መናፍስ እስመ አብ ወልድ መንፈስ ቅዱስ አለ። ልክ እንደተወለደች የሆነ ፈታኝ መጥቷል። ጌታ ኢየሱስ ምስክሬ እዚህ ቤት አለ። ከቴራስ ላይ ለአንድ ወር ለ20 ምናምን ቀን መውረድ አቃተኝ። ፈረች። በኢየሱስ ስም በትክክል ፕሮግራም ሰረሱ። ምንድን ነው ሲሉ ፈታኙ ቀርቦኛል። ቆይ ሰው ለምንድን ነው ጸጥ የሚለው? ፈታኝ ቀርቦ ያንን አሁን በስማም በሉልኝ። እኔ ያልተማርኩት ትምህርት የለም። መንፈስ ነን የሚል እነ ዘውዴ ያስተምረውኛል። የዛሬ 35-6 ዓመት አልቀበልም። ኦልሬዲ ጌታ ይባረክ ሆኖላል። እንደዚህ ነው የሚሉት። ብራዛ ነው የሚሉት። እንደዚህ ነው። አልቀበልም። እኔ ደግሞ ይገርመኛል። ብራዘር በእግዚአብሔር
ካፌ ውስጥ ወይም በእግዚአብሔር ቤት ነን። እጄን አንስቼ ምነው መንበርከክን ሰረስከው አልኩት። ኦልሬዲ ኦልሬዲ አትበል፣ መንበርከክ ከተትበት። እግዚአብሔር ምስክሬ፣ በዚህ ጠራራ ፀሐይ ናሬ ደግሞ ጋል ያለ ፀሐይ፣ በዚህ ጥቁረት ሌላ ጥቁረት ልታመጣብኝ ነው። በዚህ ፀሐይ አንከራታች መንፈስ። አንድ ቀን 35 ሳልቀበል አንድ ቀን እኔ የተረዳሁት አለው ውስጤ የተረዳዋል። ያለ የተረዳሁት መጮህ፣ መቃወም፣ መስበር፣ መንቀል የወጣሁበትን ቤተሰብ አውቃለሁ። ከእናንተ ከብዙዎቻችሁ ያነስኩ ሰው ነኝ። ማግባት፣ መውለድ፣ ዓለምን መዞር፣ ቤት መስራት ምናምን አይደለም። ለማኝ መሆን ለእኔ ከባድ ነው። ለማኝነት እንኳን ለመሆን ሰው አይደለም። እኔ ጣዖት የሚባል ታውቃላችሁ? ጣዖት ለጣዖት እንኳን የምፈለግ ሰው አይደለሁም። ጣዖት እንኳን ይህን ሰውዬ ለምን አመጣችሁብኝ ብሎ የሚያስፈልሰኝ እንኳን ለአምላክ ልሆን ይቅርና ፋይዳሉ በኢየሱስ ደም እግዚአብሔር እንዱ ቅባቱን ያፍስባል። ጥሉት። እኔ ስለት ልጅ አታገባ ተባለ። ወንድሜ ራሱ ላገባ ነው ስለው ኖ ይገላሃል መንፈሱ አለ። አይገለኝም። አግባ ብሎ የዛሬ 25 ዓመት 24 ዓመት አግባ ብሎ ኧረ ተው እባክህ። እሱ ወንድሜ ደግሞ በጣም የተማረ ነው። ፋንድዬ ያጨሳል። ለመናፍስት ፋንድዬ እየሰበሰበ ካያ ኧረ ተዋል። ኖ አገባ። መንፈስ ቅዱስ ላይ ከልጅነት የገባው የጸሎት መንፈስ ላይ ነው። በናዝሬቱ በኢየሱስ ስም ልቀቅ ሚስቴ። አሁን ይህ ዝም ብሎ ይመስላል አይደል? እኔ ማላስለቅቀው ልማ ሌሊቱም በኢየሱስ አገባ። እንደውም አንዳንድ ጓደኞቼ ድንገት አገባለሁ ስል ካገባ ዞር በለኝ ድንገት ነው ምጮህ አገባለሁ አገባለሁ። እኔ አታጋውን ተብዬ ኦልሞስት በመናፍስ ታስሯል። ይሄ መርፌ የሚተከለው ተተክሏል። ኦልሬዲ መስቀል ያገባም ደግሞ እኛ ቤት ዘንዶ እባብ ያለበት ቤት። መንፈስ ቅዱስ ወደ ጸሎት ሲሰጣችሁ እኮ የተባረከ እንደው እግዚአብሔር እኮ የባረከው ሰው ማን እንደሆነ ታውቃላችሁ? እግዚአብሔር ጸሎት ያፈሰሰበት ዲፕ የሚጸልይ ይሄ ዝም ብሎ ይሄ በኢየሱስ ስም ዲፕ የሆነ ጸሎት ይግባባችሁ። ውስጥ እንዲህ መንቀሽቀሽ ሳይሆን ክብት ብሎ የሚጸልይ ስፒሪት ልባ እዚህ ይለኛል። ልክ መናፍስቶች እንግሊዝ አንድ ጓደኛችን አለ ከአሌክስ ጋር ሙሉ ነው ይባላል። መናፍስቶች ጥልቁ ውስጥ እየወቀጡ ነው ማለት ምንድን ነው የሚወቅጡት? አያግባ እያልየው ኧረ እባክህ እወቅጣቸዋለሁ ገብቻለሁ። እኔማ አገባለሁ እሱ ምንም አያውቅም። ለቀስ ይወቅጣል። አያግባ ማታወቅ ምን የመሰለች አገባሁበት ምን የመሰለች እኔ የኔን ፊታው እግዚአብሔር ምስክር ይኑላችሁ። ይሄ ትልቅ ድንጋይ ሙሽራው መኪና ፊት ቆሙ። እንደዚህ አይነት ድንጋይ ይኸው ጌታ ኢየሱስ ምስክር ነው። እዚህ ቤት ጌታ አላ ትልቅ ድንጋይ በመስታወት ይፈለግ አገባ ምንድን ነው አለች። እሷ ደግሞ መንፈስ ያለ ይዞልነት ምን መጣ ልሳን ወይ ዝም ብለሽ ከየት እንደመጣ ወደ እኔ ማርቋል። ልቀቅ አገባለሁ ዞር በል ዞር ሹፌሩ አትሄድም ብሎት ይፈናቀቀኝ አላውቀውም። ጊዜ የለኝ ያኔ ቢዚ ነበር። በነገራችን ላይ የጸሎት መንፈስ የጸሎት መንፈስ ያለባቸው ሰዎች ቢዚ እንደሆኑ ታውቃላችሁ። ስለሚገለጥላቸው ስለሚያዩ ካፌ ውስጥ ቢዚ ነኝ፣ ቁጭ ብዬ ቢዚ ነኝ። ኢየሱስ ነው ዞር በልልኝ ነው ሂድልኝ ነው። ይህ መናቂዳ ቁጭ ብሎ ይለበለ እሺ እንሰው ሞተ አሸራ እሱ ያዘነ ይመስለዋል። ለቀምጥስ ይላል አቦታው እሱንና ፋይት አድርገህ ህዝብና አገርን ነፃ አውጣ።
እኔ ልንገራችሁ ምንም ሳልፈራ አንዳንድ ሰው ዘሩን እንዲሁ ነገር ሲያደርግ ይገርመኛል። ምንም ሳይሰራ እኔ ምንም ሳልፈራ የዛሬ 2 ዓመት ጥቁር ማርኬዲስ ይዤ ለቀምት ይቻላል። አንተ አትሄድም እናቴ ትሙት እላለሁ። አንተ አትሄድም ናፈቀኝ የለቅ እኔ ብዙ ጊዜ ወደ ደምቢዶሎ ምናምን እዛ ላገለገልኩት ቦታ ረጅም ዓመት አገለገል ናፈቆኝ ብዬ ማርኬዲስ መኪና ይዤ ጥቁር ዝም ብሎ ጤነኛ ሰው ራሱ ውሰደው ይላቸዋል። እንኳን ሌላ ተው ጫካ ውስጥ ያለ አገልግዬ ነው የመጣሁት። በቀደም ይቻላል የዛሬ 3 ወር ሄድኩኝ። የኔ ቤተሰቦቼ እኔ እንደው ዛሬ ልመርቃችሁ አይናችሁ ተከፍቶ እባቡን የምትገሉበት ቅባት ይግባባችሁ። ሲጨባችሁ ልጋብ በሏ የዮሐንስ አንገት ታርዶ ይላል። ዮሐንስ አንገት ትልትላቸዋል። ዮሐንስ አንገት ሄሮድስን ካረደ በኋላ ኢየሱስ ሰምቶ ወደ ተራራ ሊጸልይ ወጣ። ቁጭ ብሎ አወራ አይልም ወይ? እንዴት አረዱት? አይገርም? አስተራረዱ አላለም። ወደ ተራራ ሊጸልይ ወጣ። ፕሊዝ በእናታችሁ የላችሁ ምንም እንደሌላችሁ ቁጠሩ። የሆነ ነገር ተዘግቷል፣ ተይዟል፣ ተዘጋግቷል እንበል። እኛ ቤተሰብ ልጅ የለም፣ አይወለድም። ልጅ እንደዚህ ብዙ የለም። ከተወለደም ይሞታል። የሉም ልጅ የሚባል የለም። አትወልድም አለኝ ወንድም። እወልዳለሁ፣ ገስጬ እወልዳለሁ። አንትራንታ ልቀቅ ልጆቼ ብዬው ይኸው 4 ወለድኩበት። ኑሮ ነው እንጂ ተማምረበት ነው። አግኝተውኝ ሰሞኑን ቤተሰብ ከልጆቼ ጋር ሲሄድ በመኪና አግኝተውኝ በጣም ብዙ ሰዎች ሲያገኙ መስፍኔ ግን አንተ ነህ ወይስ ሌላ መስፍን አለ? አንተ ነህ ይሁንዴ ያገባ? አዎ የኔ ጓደኞች ፍርስፍርስ ብለዋል። ፍርስፍርስ ጥርስ ይል አንድ ሌላ ጠባሳ በጠባሳ እኔ ምን እንዳሳጠራቸው አላውቅም። አጠራው እንዲህ አታድጉም እንዲህ ሁሉ እነ ያው ጋር ከመስፈከከ አብረን ተምረናል ሲለኛል። ጭስጭስ ያለ አልተማረ አላውቅም። ልክ እግዚአብሔር ጸጋ ያስገዳል እንደሚቃሉት እኔ አላውቅም። ለምን ተረባለው? አቤት ገብ እኔ ሽማግሌ እኔ ዛሬ መመረቃችሁ መርቃት አለ። እግዚአብሔር ጥፍራችሁን ናስ ያርግ። ጭኩላችሁ አሜን ወልስ ጉልበታችሁ ብረት ያርገው የሚል ስፒሪት ዲፕ ውስጥ አንድ ምስጢር ልንገራችሁ። በጣም እኔ ውስጥ ገብቶ በመጸለይ ማለት ነው። ውስጥ ገብቼ እየጸለይኩኝ ጥልቅ ውስጥ ገብቼ መናፍስቶች ልቅቅ ወደ ውስጥ በመንፈስ ከዛ ሽጉጥ ተተኮሰ። ደነገጥኩና ከዛ ስፒሪት ውስጥ ብንን ብዬ ወጣ። ሰው ለሰው ሲነጋ ጌታ ኢየሱስ ምስክሬ ሽጉጥ ተተኩሷል እንዲህ አልኳቸው። ኧረ ማንም አልተኮሰም። ኧረ ጧጧጧ ብሏል አልተተኮሰም። አንተ ዲፕ መጸለይ ሰይጣን ነው። አስወጣኝ ተኩሶ አይገባችሁ ማለት መንፈስ ያለ አስወጣኝ ተኩሶ ጣጣጣ ወጣ ተመስጦ ልክ እንደነ ጴጥሮስ በተመስጦ መጸለይ። ጴጥሮስ በተመስጦ ሲጸልይ ራእይ ድምፅ ሰማ፣ መንፈስ መራው። በእናታችሁ ድሮ ትዝ ይላችኋል። በተመስጦ ስንጸልይ በሩ የተከፈተ ይመስለናል። ምን ይመስለናል? ሰው የነካን ይመስለናል። ትዝ አይላችሁም? አሁን ቃል ምን አት መንፈስ ምን ነካካ አንድ ሰዓት አሁን ቴክስት ሰው እየተቀያየረ ነው የሚጸልይ።
ቴክስት የተቀያየረ ምን እያለ እስማ የሆነ ገደል ውስጥ ጫፍ ላይ እንዳለን ይሰማኛል። በእውነት ነው ብላችሁ የኢትዮጵያ ቤተክርስቲያን ከባድ ላይ ናት። እግዚአብሔር በጸሎት መንፈስ ይባርካል። አሜን። ሁላችሁም መጽሐፍ ቅዱሳችሁን አውጡ። በእግዚአብሔር ዘካርያስ ምዕራፍ 12 ቁጥር 10 ማያወጣው እንዳይ ነው። ኦጂያ ካላዳባስ ባላ ጸሎት በውስጥ ይባካል። ጸሎት 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 እኔ ይህ በዚህ ስፒሪት ነው ዛሬ መባረካችሁ። በዚህ መንፈስ ማስተፋት ተኩላችሁ አሜን። ማስተፋት ምዕራፍ 12 ቁጥር 10 አስተፋለሁ በላክ የካማ ይቻላል። አይሆንም እንዳትል አንተ እግዚአብሔር ክብርና ቅባት መጥቶብህ እንደሌላ ሰው ቀይሮ እግዚአብሔር ያስተፋል። ቁጥር 10 እንደዚህ ይላል። እስቲ አምኑት። በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሰሰ። የምን መንፈስ? የልመናን የሞገስን መንፈስ። ምን ማለት ነው? የልመና መንፈስ። የልመና መንፈስ ማለት ትርጉሙን ልንገራችሁ። የልመና መንፈስ ማለት ማቆሚያ የሌለው ቀጣይነት ያለው ፕሮቶኮል የማይጠብቅ ሰው እያያችሁ ሁሉ ትጸልያላችሁ። የልመና መንፈስ ያለበት የልመና መንፈስ ያለበትን ልንገራችሁ። አስቀድሞ ነው የሚጸልየው። ሲለምን ምንም አልተፈጠረም። ሳይፈጠር ምንም ሳይሆን ነው የሚለምነው። ልመና አለበት ላዩ ላይ የልመና መንፈስ። ተኝቶ መለመን፣ እየሄዱ መለመን። እኔ እንዳገባው የልሳን ችግር ነበረብኝ። ሌሊት ላይ ግማሽ በልሳን እጸልያለሁ፣ ግማሽን አንኮራፋለሁ እና ባለቤቴ ምጸልይ መስሏት ትንበረከካለች። በልሳን ሌሊቱን እርጉዝ ማለት የልመና መንፈስ፣ የሞገስ መንፈስ። ልመና የሚባል ስፒሪት ማይለቅ የፈለገ አንዳንድ አይታችኋል። ትልልቅ ሰዎች፣ በጣም ትልልቅ ሰዎች ሳያፍሩ የሚለምኑ ሰዎች ምንም ሳያፍሩ አያፍርም። የልመና መንፈስ ፕሮቶኮል አይጠብቅም። የትም ቦታ ይጸልያል። የትም ቦታ የጸሎት መንፈስ አለበት። ምንም ውስጥ ክተቱት መጸለይ ነው። ተይቶ ተንበርክኮ ወጥ እየሰራች ክችን ውስጥ ገብታ ላኬነስ ቶርታኒያር ልቀቅ ነው። የልመና መንፈስ እሱ ነው። ነገር እያስቡ፣ ስቃይ እያስቡ፣ ችግር እያስቡ መስራት፣ ከሰው ጋር መሆን በጣም ከባድ እርግማን። እግዚአብሔር ዛሬ ይስበረው። ይሄድ አድነኝ፣ አውጣኝ። አውጣኝ፣ ጠብቀኝ፣ ያዘኝ፣ ለቅሶን ባርከኝ፣ አበልጸኝ። አንድ ቢኒያም የሚባል ጓደኛችን አለ፣ የኔ ልብስ እና ብዙ ይታወቃል። እና አንድ ጊዜ ለአንድ ሰዓት ሙሉ አንድ ጸሎት ጸልየዋል። ባንክ የለም 200 ሚሊዮን ነው ግብር የሚከፍለው። 300 ልቀቀው ባንክ። አንድ ጊዜ ነክቼው ለእኛ ተወል እኛ ደግሞ ማለት የልመና መንፈስ። አንዳንድ ጊዜ የእሱን ህይወት ሳይ 10 ሰዓት 12 ሰዓት እግዚአብሔር ምስክሬ ነው። ከኔ ጋር አንድ ጊዜ ጾም ጸሎት ሄደን 12 ሰዓት አብሮ ተንበርክኮ ተቸግሩና 12 ሰዓት 40 አሁን ከ4 ሰዓት 8 ሰዓት ያህል ጸሎታ 8 ሰዓት። እኔ እንደው ይሄ መንፈስ እንደው ይገባበት። እጃችሁን ከፍ እንደው ድምጻችሁ ከፍ አድርጋችሁ ጌታ ሆይ በሉ። የጸሎት የልመና መንፈስ በሉ አካችሁ። የሞገስ መንፈስ በሉ ይውደድ በላይ አሜን በሉ። ሃሌሉያ ጮክላችሁ አሜን። ሚስቶች ኪችን ውስጥ ባሎች ስትሄዱ ስትወጡ ስትገቡ ከባል ጋር ትነጋገሩ። ሚስቶች ለመጀመሪያ ጊዜ
ከእባብ ጋር ያወራች ሴት ናት። የቆመ እባብ ያወራት። እኔ አንዳንድ ጊዜ ጸልያለሁ እንደበል ጌታ ሆይ እንዳታወራ እንዲህ ሰው ከቆመ እባብ ጋር ሰው ያወራል። አንዳንድ ወንድሞች አሉ ደግሞ ባሎች ከአህያ ጋር ነው እዚህ ላይ በጣም ከአህያ ጋር ያወራ፣ አንዱ ከእባብ ጋር ያወራ፣ አንዱ ከአህያ ጋር ያወራ። ከአህያና ከእባብ ጋር ነው እስቲ ታያችሁ። የአህያ አፍ ለምን ትመታኛለህ? ምን ላድርግልሽ? ይህ እብድ አይደል? እንደዚህ አይነት ባል እንዲህ ነፃ ውጡ። ጨኩላችሁ አሜን። ነፃ ውጡ በመንፈስ። ይሁዳ መልእክት ምዕራፍ 1 ቁጥር 22 ላይ በመንፈስ ቅዱስ እየጸለያችሁ ይላል። በመንፈስ ቅዱስ ክብር ለእግዚአብሔር። በመንፈስ ቅዱስ ምን ማለት ነው ታውቃላችሁ? በልሳን የጌታን ፍቃድ በመንፈስ ቅዱስ ጸልዩ። መንፈስ ይግባባችሁ። መንፈስ ይልበሱ። ሰይፍ ምዘዙ። ሌሊት ተነሱ። እግዚአብሔር እንደው ልመረቃችሁ በእናታችሁ። እግዚአብሔር ሌሊቱን አሳልፎ ይስጣችሁ። ጮክላት ጸሎት በሉ እባካችሁ። ይህንን ነግሬያችሁ ከዛ እንጸልያለን። መጽሐፍ ቅዱሳችን ኤፌሶ ምዕራፍ 3 ላይ ያለውን ቃል አንድ ጊዜ እናንብበው። ኤፌሶ ምዕራፍ 3 ካነበብን በኋላ እንዲመረቃችኋለሁ። ዛሬ የጸሎት ቃል የልመና መንፈስ ይግባባችሁ። ልመና በሉ በእናታችሁ። አድነኝ፣ አውጣኝ፣ አድነኝ፣ አውጣኝ፣ አድነኝ። ሄላዶርካ አፋችሁ ማረፍ ልጆች አላችሁ። ቁጭት የሚገባባ ጭኩላት አሜን በሏት። ልባ ሊሚቴሽን ይነሳ፣ ገደብ ይነሳ፣ ጤና ይለቅ፣ ደሜ ላይ ደም ይግባ። እንደዚህ ምናምን ማለት ዞር ቶማስ እንደው ጌታ እግዚአብሔር ምላሳችሁን ይቀባው። አትደፈሩ። በቃ በእውነት ነው ምላለ ደሜ ውስጥ ደም ይግባ። አንትራጎስ በቀደም ተመረመርኩና ምንድን ነው የጎረምሳ ደም ነው ደም ምንም የለብም ልሳን ነው አለ። ምንድን ነው? አይ ይቅርታ ታንቶራስ ይቀልጣል ካላም ቅን ያምናል። ዝንጅብል ከጠቀመ ለምን ይሄ አይጠቅም? ዝንጅብሉን ቀጥቅጠህ ፈጭተህ ደግሞ ሎሚ ከተህበት ቅርፊቱን ፍሬውን ሳታስቀረም አቀዝቅዘህ አፍልተህ በላዩ ላይ ደግሞ የሽንኩርቱን ደግሞ ከፈፉን ከተህበት አፍልተህ 10 ቀን አቀዝቅዘህ ጠጣ። ሴጣን ጻፈው ማን ጻፋ? ይጋታል። ልሳን ይጠቅማል ሲባል ዝም ይላል። ልሳን ይጠቅማል። እንግዲህ ኢየሱስ ጌታ ጨኩላችሁ አሜን። እስር ከጠቀመ ነው ልሳን የማይጠቅም ካመን ይጠቅማል። ነጭ ሽንኩርት የሚለዋል ልሳን በላበ ከነጭ አንድ ልጅ አለ። ነጭ ሽንኩርት እንደዚህ እያፈሰ ይበላል። ልሳን ቀይ ሰው ወጥቶ ቀይ በቀይ የሆነ ልጅ አገኘ። ምን ይለዋል? በ120 ላይ ችግሩ እንግሊዝ ውስጥ ለደም ግፊት የሚጠቅም ነው አሉ። ሌላ የሚጠቅም አነብራ እንደዚህ ፍሩ ከምትሆን ልሳን አለ። ልሳን ጨምር። ጨኩላት አሜን። ቅንነት ጨምርበት። ጸሎት ጨምርበት። ጤና እንዲሰጥ ጸልያለሁ። ምን ማለት ነው? ጤና እንዲሰጥ በነገር ሁሉ እንዲከናወንልህ ይልና ከዛ የነፍስ ስኬት እንድታገኝ በነገር ሁሉ እንዲከናወንልህ ይሄ ያደርግልሃል። ጤና የሚገኘው ግን በጸሎት ነው። ፓራቶ ጤና እንዲሰጥ ጸልያለሁ። የሆነ ቅባት ይግባባችሁ። አሁን እሑድ ቸርች የትኛውን ልጅ ነው የሚንበረከከው? የትኛውስ ፓስተር ነው የሚንበረከከው? ቢሮ ለቢሮ ነው የሚሆኑት ፓስተሩ። እስማ ግን በላታቸው አሌክስ ቢሮ ለቢሮ ቢሮ ጉድ። እሺ እናንተ ትሆኑ አትሆናላችሁ። አገልጋይ በጠቅላላ ቢሮ ነው ጉድ። እሺ ተንበርከኩ
እኮ ማን ነው የሚያሳየው ለህዝብ? ፓስተርና ወንጌል አንድ አይንበረከካል፣ ይቁነጠነጣል፣ እዙ ይመላለሳል። ምንም እኮ የለው። 3 ጊዜ ሽንት ቤት እንዲገባ ወንጌል ያለ ይጥሩዬ መንፈስ የተዘባዩ ጸሎት ሲባል ሽንቱ ይመጣል። ምን ይመጣል? ማይመጣበት የለም። አሁን ከማን እንዴት ሰው ይማራል? እኔም ማቀው ድሮ አሸዋ ላይ አገልጋዮች ትልልቅ ሽማግሌ ተንበርከው ነው ቁርጧት ተንበርከኩ። መሪዎች በእናታችሁ ተው ወይ ጠዋት ግቡና የቢሮ ስራ ሰርታችሁ ጨርሱ። ማስታወቂያ የሚነገረው ብዙ ጊዜ ይጻፋል፣ በየሰዓቱ ይጻፋል፣ በየምቱ ይጻፋል። መድረክ ጨርሱ። ቅዳሜ እሑድ ክራስቶ መንበርከክ፣ በየፕሮግራሙ መንበርከክ አስለምዱ። መንበርከክ መልእክት ነው። በኢየሱስ ክርስቶስ ስም ዛሬ እባቡ ይፈነዳል። አሜን። ተመልካች አሁንማ ሰይጣን እኮ ፕሮግራሙ ነው ቦታል። እኛ የቸርቻችን የቤተክርስቲያን ቸርች ቁጭ ብሎ አሁን መባ ይላል። ራሱ ያውቀዋል። ማስታወቂያ ይላል ያውቀዋል። አሁን ቁጭ ብሎ ፕሮግራማችንን በላው። መቼ እንደምናተራምሰው ግን ቀኑ ደርሷል። አሁን መባ ስንል አሁን ካንሰር ይነቃቀል የሚል የሪቫይቫል ቅባት ይግባል። ይፎንት የሚመስ እሽከርክሩሽ ብስክሌት ሰዎች ሁሉ በልሳን የሚጸልዩበት ገና ቸርች ሲመጡ በናዝሬቱ በኢየሱስ ስም እዚህ ቤት ያሉ ሰዎች የመንበርከክ ቅባት ይገባባቸዋል። መሪ ፓስተር ወንጌል በእናታችሁ ጥቅ ይዛችሁ በጌታ ችነግራችሁ ይህና በቤት ላይ አንድ ትኩረት የለም። የቤተክርስቲያናችን ድሮ ነበር ጠባቂ ጥቁር ቀጭን ያስፈራል። እንደዚህ እግዚአብሔር ምስክሬ ነው። ዘመኛ መሆኑ ራሱ ይገርመኛል። ሁሌ ምን አርጋችሁ ነው የሚቀጣችሁ? የጸሎት መንፈስ ልሳን ልነግራችሁ አሜሪካን ይሄዳለሁ። እኔ ያበደን ይመስል ይህ ልጅ አሞጣል እንደ አሜሪካን ይላል እንዲህ ይላል ይሄዳለሁ አሜሪካ። እኔ ደግሞ ዞር ሲያይን ለመስፍን $50 እንልካለሁ። በሽተኛ ሰው ጠባቂ ያደርጋል። እግዚአብሔር ምስክር ያስፈራል። የሰው አይደለም እሱ የሱ። በሌላ ጊዜ ጠፋብኝና የት ሄደ ስል አይ ዲቪ እኮ ሞልቶ ዲቪ ያጣል አሜሪካ ሄደ። በሌላ ጊዜ ደግሞ ልኮልሃል $50 ታገል። ይኸው እግዚአብሔር ምስክሬ ናዝሬት ብሎ ወንጌል መጥሬት ይችላል። ዘመን እኮ ይባላል። አገባ ወፈረ። እኔ ሰው ሲቃለ ጫላከም ገጋለ ምንድን ነው ሰበራ አትበሌን ሁሉ መከራ ይዘ እግዚአብሔር አንተ ታውቃለህ አላቅም አለ። ምናጢ መንፈስ ይሰራል። በሩ በተተካቱ አተታከዋለህ እግዚአብሔር የሐናን ማህፀን ዘጋ። ማን ዘጊው? ዘጊው ማን? እግዚአብሔር። ሰው አይስማማ። ኢየሱስ ኤሊ የሰደባት ጸሎት ታበዛል። ክፈተው እሱ ብቻ ፍናና እየሰደበቻት ክፈተው ጌታ። ሕልቃና ደግሞ ባሏ ከ10 ልጆች በልጥልብሻ ያባብላታል። ማሬ ሆዴ ዞር በል። የምን ማር ሆድ ልታስተኛኝ? አልተኛም። አንተ በፍቅር ሌላው በስድብ ነው። ክፈተው። በሰማይ ያለውን ፍቃድ ወደ ምድር ማውረድ የመሰለ ሀብት የለም። በሰማይ ያለችው ፍቃድ
በምድር ትሁን። ጨፍላችሁ አሜን። በነገራችን ላይ ምድር ላይ የሰው ፍቃድ ያጋንንት ፍቃድ ነው ያለው እንጂ የእግዚአብሔር ፍቃድ ገና አይደለም። የእግዚአብሔር ፍቃድ የሚወርደው በጸሎት ነው። ማውረድ አንተ እግዚአብሔር ማህፀኗን ከፈተ ይላል። እንዴት ከፈተች? ይህ ዛሬ ከፈተ ማለት ነው። ከፈተ ይቅባት ይግባባችሁ። ለባባይ ጨፍላችሁ ልቀጥ በሉ በእናትህ ምናምን ቴራ ፍናና ተሰድባለች። እልቃና ሆዴ ማሬ ብሎ ለማባበል ዞርበን አልፈልግም ያንተን ሆድ እኔ አለኝ ራእይ አለኝ። አሁን የሚወለድ ቤተ መቅደስ ውስጥ መብራቱ ብልግርግም እያለ አንተ ቁጭ ብለህ ብልግርግም እያለ ሊጠፋል ኤሊ አለ መብራቱን የሚያስቀልጥ ልጅ ይዣለሁ ወልደዋለሁ። ጮክላችሁ ወልዳለሁ በልባል ራኮራስታ እግዚአብሔር ምላሳችሁ ይቀባው። በእናታችሁ ይፈታ ምላሳችሁ። ምላሱ ተፈታ እንደሚል እግዚአብሔር ምላሳችሁን የተማረ ያርገው ይፍታው። ጮክላችሁ አሜን በልባል ጮክላችሁ አሜን። አሁን ምንድን ነው አለ አይነ ያበረቱ ልብስ አይንም አያወት ሰውዬ ምንድን ነው የሚያልፈው? አይ ኢየሱስ ነው ብሎ ቀለል ሲል ኧረ ምንድን ነው ኢየሱስ ይባላል። በልበል አጠራራችንና አጠራራችን ስጠራ ይኛል የዳዊት ልጆች ዘንበል ሲሉት የዳዊት ልጆች አብዝቶ አጠራር ወቁ አጠራር ዲቢዮን አጠራር ቆመ ጥሩት አንተ የሚያቆም አጠራር እግዚአብሔር ውስጣችሁ ይከተባል። ቀንበር የሚሰብር አጠራር ይጠራኛል ከመከራው አድነዋለሁ አለ። አንተ በመከራ ጊዜ እኮ የሚጠራ አንድ እግዚአብሔር ብቻ ነው። ማላዶርካ ፓራሻ እባቡ የተደፋ ይሆን አጠራር ወቅበል ካላት ደንበኛ አጠራር አይኑን ከፈተበት። ዝልፍልፍ አትበሉ። ጮኩላችሁ አሜን በሉ ባካ። ወጣት ልጆች እሺ መጡ ይሄዳል። ተንበርካችሁ መጸለይ ቢያቀታችሁ ተኝታል። አንተ ጉድጓድ ውስጥ ገብቶ ኤርሚያስ ለእግዚአብሔር ብሎ ጉድጓድ ውስጥ ገብቶ እግዚአብሔር ምን አለው? አወጣሃለሁ አይደለም ያለው? ወደ እኔ ጩኸሃል፣ ወደ ሰው አትጩህ። አንዱ አማከረው፣ ጋብቻ አማከረ። ሚስቴ ትጮህብኛለች፣ አንተስ? እኔም እጮህባታለሁ። ማን ወደ እሷ ጮሃል? ወደ እኔ ጮህ። እሷ የምትበርደው ወደ እኔ ስጮህ ነው። የማይበርደዋል ጋር እንዲያለዋል በስማም በተሰጣ ልብስ ሁሉ ምክንያት አግኝቶ የሚወጉ አሉ። የተሰጣ እንደምን የተሰጣ ከላይ ወደ ላይ ቃልጮህ ከባድ ወደ ሰዋት ወደ መንግስት ይጮህ ወደ ዶክተር አግኝቶ ያ እንዲ ወደ ላይ ምናለው ወደ ነው መጮህ። አይ ቢፈቱኝ ነው ወደ እኔ ጮህ፣ እነሱ አያስፈቱ። ወደ እኔ ወደ ሰባት ጮህ፣ ወደ ላይ ጮኩላችሁ አሜን። በሰማይ ያለችውን ፍቃድ ጎትቶ የሚያወርድ ቅባት ይግባባል። የሚያወርድ ስጮህ አሜን ብሏል። ያው ጌታ ምስክሬ፣ እኔ እዚህ ጋር መኖር የማይገባኝ ሰው እንዴት ጎትቼ ማወርድበት የልመና መንፈስ ለማኝ መሆን ልጅ እኮ ከልቤ እኮ ነው ብላችሁ ቄጤማ የሆነ ልጅ የሚሰባበት ጌታ ኢየሱስ ምስክር። አመድ ተውት፣ አመድ ትንሽ ነው። አመድ አፈር ጌታ ይችላል። ይህንን አንብበን እንጨርሳለን። ኤፌሶን ምዕራፍ 3 ቁጥር 14-15 አንብበን ነው እንጨርሳለን። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለን። ሲጮህላችሁ እንበረከካለሁ። ለምንድን ነው የምንበረከከው? በውስጥ ሰውነታችሁ አንደኛው በኃይል እንድትጠነክሩ እንበረከካለን።
ሁለተኛው ስር እንድትሰዱ እንበረከካለሁ። ሶስተኛው ክርስቶስ ግልጽ ሆኖ እንዲታይ በእናንተ እንበረከካለሁ። አራተኛው ስፋቱ፣ ጥልቀቱ፣ ርዝመቱ ከመታወቅ የሚያልፈው የክርስቶስን ፍቅር እንድታውቁ እንበረከካለሁ። ዳንኤል ተንበርክኳል። ምዕራፍ 6 ሉቃስ ኢየሱስ ተንበርክኮ ይጸልይ ነበር ይላል። ሌሊቱን ፕሊዝ ጸሎት ይግባባ። ጮክላችሁ አሜን። መመረቃ እኔ እንድትካፈሉ ፈልጋለሁ። እኔ በጣም በዓለም ላይ ምን ትወዳለህ ብትሉ ጸሎት ደስ ያውዬ ልጅ ያለ አንደበቱን የፈታው በ5 ዓመት ወይም በ5 ዓመት እኔ በልሳን ዝም ብዬ ሰው ባለቤቴ ጎስፕል አረ ፍቅር አቤት አዲስ ስትወጣ እሺ ልጁ ማላላ ላይ ይገኛል አማርኛ ጠፍ ባለቤቴ መጠየቅ ይቻላል። 5 ዓመት ላይ እስከ 5 ዓመት እኔ ሳል እኔ ወልጄ አይደለም የወለድኩት አላውቅም። እንግዳውኛል አልብሉ በለለ ይለዋል አንትራቶ እሱ እኔ ሲጠራ ማናንታ ይላል። ቤቱ የልሳን ቤት አለ፣ የጭቅጭቅ ቤት አለ፣ የክፋት ቤት፣ የጸሎት ቤት፣ የቃል ቤት፣ የልሳን እንደነዘካር አባት ይተነብያል፣ ልጅ ይተነብያል፣ እናት ይተነብያል። ምን አይነት ቤት ነው እሱ? ቤትን ባየሁት በፊልም እጩጩ የሚጫጫ ቤት ያሳይ ካታ ትላለችና ሚስት አባይ ያረጋል ልጅ ይተነብይ ትንቢት ያለበት ቤት ጌታ በዚህ ቤታችን ይባርክልን። ሰማይ በቤታችን ትዩ ይክፈትልን። ምንም እዩ የሽንም እዩ የሚዩ ምንም ተጫወቱ ዝም ብለህ አበረረ አድነኝ ወኩላችሁ አሜን። ከሰው ጋር እያወራ አድነኝ 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 ማረኝ ማረኝ ድረስልኝ አቁም ያለ አውጣኝ የተጻፈው ላድረስ ጌታ ያደርገዋል። በእውነት ነው የምላችሁ ዛሬ ሌሊት ተኝታችሁ እንኳን ቢሆን ይደክማችሁ የሆነ እንባ ይገባባችሁ። ከኔ ጋር ቆመን እንጸልይ።